ከዚህ በመቀጠል ደግሞ በተለይ የማክሮ ኢኮኖሚ ማሻሻያ ተግባራ ከፍተኛ ለውጥን እያመጣ ከመሆኑ ጋር ተያይዞ በተለይ እጅግ በርካታ የግል ባንኮች ህብረተሰቡን ተጠቃሚ የሚያደርግ አሰራር እየዘረጉ ይገኛሉ። السلام عليكم ورحمة الله وبركاته. سلام تنا يستلن كبراتنا كبران أرماج تملكاتوچاچن ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ እጅግ በጣም ወሳኝ የሆነን መረጃ ነው። በተለይ በቅርቡ አዲሱን ኢፓስፖርት የተባለውን ኢትዮጵያ ወይንም ደግሞ የኢሚግሬሽንና ዜግነት አገልግሎት ይፋ ማድረጉ ይታወሳል። እኛም መረጃውን ወደናንተ አደርሰናል። ይህም እንግዲህ በጣም ብዙ ነገሮችን ውስጡ ላይ ማካተቱ የተገለጸ ቢሆንም አሁን ላይ ታዲያ ይህንን ፓስፖርት በተመለከተ የወጣው እጅግ በጣም አስደንጋጭም አነጋጋሪም የሆነ መረጃ ነው። ሙሉ ዝርዝሩን የምናደርሳችሁ ነው የሚሆነው። በተለይ ፓስፖርት ለማውጣት ያሰባችሁና ተመዝግባችሁ በመጠባበቅ ላይ ያላችሁ እጅግ በጣም ጠቃሚ የሆነ መረጃ ነው። በተጨማሪም ደግሞ አሁን ላይ የግል ባንኮች እጅግ ከፍተኛ የሆነ አዳዲስ አሰራርን እየዘረጉ ይገኛሉ። ከዚህም ከግል ባንክ ጋር ተያይዞ አንዳንድ መረጃዎችና ሌሎች መረጃዎችን ጨመር አድርገን ወደናንተ እናደርሳለን። በቅድሚያም እንግዲህ መግቢያ ላይ እንደገለጽኩላችሁ ከዚህ ከአዲሱ ኢፓስፖርት ጋር በተያያዘ ከኢሚግሬሽንና ዜግነት አገልግሎት በኩል ከመሰረት ሚዲያ የወጣው መረጃ ብዙዎችን አስገርሟል። እኔንም ጭምር እንግዲህ እጅግ መነጋገሪያ በሆነ መረጃ ነው ወደናንተ ይዤላችሁ የመጣሁት። እንግዲህ እንደ መሰረት ሚዲያ ዘገባ ከሆነ ፓስፖርት በጉቦ ብዙዎችን እያጨናነቀና እያስቸገረ ያለበት ሁኔታ ነው። ፓስፖርት በጉቦ ማውጣት አሁን ህጋዊ እስኪመስል የተለመደ ሆኗል። የሚመለከታቸው አካላትም ጉዳዩን የነሱ እስከማይመስላቸው ድረስ ችላ ያሉት ይመስላል ማለቱን እንግዲህ ከመሰረት ሚዲያ በኩል አግኝተናል። የተወሰኑ የኢሚግሬሽንና ዜግነት አገልግሎት ሰራተኞችና ደላሎች ተመሳጥረው ድርጊቱ ላይ መሰማራታቸውን መሰረት ሚዲያ ከዚህ በፊት ባደረጋቸው ማጣራቶች አረጋግጦ ነበር። የኢሚግሬሽንና ዜግነት አገልግሎት ለአስቸኳይ ፓስፖርት ለሁለት ቀን ቀጠሮ 25000 ብር ለ5 ቀን ቀጠሮ 20000 ብር በማስከፈል በኦንላይን በሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለህዝብ ቢያሳውቅም ኦንላይን የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት እጅግ ከፍተኛ የሆነ ኤረር እያመጣ እንዳልሆነ ማንንም ማረጋገጥ የሚችለው ሀቅ ነው። ይህ ደግሞ ለወራት የዘለቀ ችግር እንደሆነም ይታወቃል። አሁን ላይ ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35000 ብር እያስከፈሉ ሲሆን በተቋሙ ውስጥ ከሚሰሩ አንዳንድ የአይቲ ባለሙያዎች ጀምሮ እስከ አመራሮች የሚሳተፉበት ኔትወርክ በመዘርጋት ሲስተሙን ከነሱ ጋር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዳደረጋቸው በማስቻል ዜጎችን እየበዘበዙ ይገኛሉ ማለቱንም ተመልክተናል። መሰረት ሚዲያ አዲስ አበባ በሚገኘው ዋናው ኢሚግሬሽን ቢሮ የሚሰራው ይህ ህገወጥ አሰራርን ተመልክቷል። ጉዳዩንም እንዲህ ብሏል። አስቸኳይ ቀጠሮ የሚባለው አገልግሎት አሁን ላይ ሙሉ በሙሉ በሚባል ደረጃ ተዘግቶ የኢሚግሬሽን ሰራተኞች የሆነ ተቋሙን ሲስተም አድሚን የሚቆጣጠሩ ሰራተኞች በውስጥ መስመር ከደላሎች ጋር በመመሳጠር ህዝቡን 35000 ከተቀበሉ በኋላ እነዚህ አድሚኖች ከ5000 ብር እስከ 6500 ብር ይቀበላሉም ብሏል። ይህን የሚያሳይ አንድ ቪዲዮ የደረሰን ሲሆን ይህንንም እንግዲህ ስክሪንሾት አድርገን በስክሪኑ ላይ አስቀምጠናል ማለቱንም ተመልክተናል እንደምታዩት ማለት ነው። ድረገጹ ለህዝብ ዝግ ተደርጎ እንዲህ ውስጥ ለውስጥ የሚሰራ የፓስፖርት ብዛት ከፍተኛ መሆን አዲስ መረጃ ባይሆንም በዚህ መጠን አንድ ግለሰብ ብቻ ገንዘብ በህገወጥ መንገድ ማግኘት መቻሉ ለምን ችግሩን መቅረፍ እንዳልተቻለ ነው የሚያሳየው። አንዳንድ ግለሰቦች በትናንትናው ዕለት ብቻ በርካታ 100,000 ብሮችን ከፍለው የበርካታ ግለሰቦችን ፓስፖርት አዲስ አበባ ካለው የኢሚግሬሽን ቢሮ እንደተቀበሉ ያገኘነው መረጃ ያሳያልም ብሏል። በኢሚግሬሽን ሰርቨር ላይ ተቀምጠው ይህንን ድርጊት የሚፈጽሙት አካላት ከሚያገኙት ገንዘብ ላይ ለበላይ አመራሮች ያካፍሉ እንደሆነ በአንድ ወቅት የጠየቅናቸው አንድ የተቋሙ ሰራተኛ ካለውቅናና ካለ ቡጨቃ የሚሰራ ስራ የለም የሚል አጭር ምላሽ ሰጥተውናልም ብለዋል።
አቡ አብዱራህማን የተባሉ የመሰረት ሚዲያ ጸሐፊ ከሰሞኑ ለሚዲያችን ልከው ባቀረብነው ጽሁፋቸው የኢሚግሬሽንና ዜግነት አገልግሎት ከፓስፖርት ጋር ተያይዞ በህዝቡ ላይ እየተፈጸመ የቆየውና አሁንም አሻሽያለሁ እያለ በሪፖርት የሚለጥፈው ነገር ግን እንኳን ሊሻሻል ዘረፋው ዘምኖ ተጧጥፏል ቀጥሏል ማለታቸውንም ገልጸዋል። አቶ አቡ አክለው አሁንም ላይ ለፓስፖርት ቀጠሮ በኦንላይን ፕላትፎርም አዘጋጅተው ማብረሰቡ ባለበት ቦታ በስልክ ወይም ኮምፒውተር ቀጠሮ ማስያዝና ለባዮሜትሪ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀና ሲሰራበት የነበረ ሲሆን ይሁን እንጂ አስቸኳይ ፓስፖርት በ2 ቀን 25,000 ብርና በ5 ቀን 20,000 ብር እንደሆነ እየታወቀ ሲስተሙን ማብረሰቡ እንዳይጠቀም በመዘርጋት ቀጠሮ ሊያስቀጥር ቢሮ ሲሄድ እዚህ አይቀጠርም ውጭ ሄድና አስቀጥረህ በቀጠሮ ቀን ለአሻራ ብቻ ና ይባላል። ወጭ በራሱ እንዳይቀጠር ሲስተሙን ሎክ አድርገውታል። ውጭኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የ2 ቀን 25,000 ብር የነበረውን እስከ 35,000 ብር በ5 ቀን እስከ 20,000 ብር የነበረውን 30,000 ብር ተቀብለው እነዛ ደላሎች ውስጥ ኢሚግሬሽን ለሚሰሩ መረጃ ልከው እንዲቀጥሩ ይደረጋል በማለት ጉዳዩን አብራርተዋል። ህዝቡ ተሰቃየ ለማረጋገጥ ማንንም በተቋሙ ፕላትፎርም ገብቶ ቀጠሮ ደጋግሞ መሞከር ይችላል። እነሱ ቢሮ ውስጥ ግን በግልጽ በገለጽኩት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርትና ዜና በየተቋሙ መስማት ሰለቸን ማለታቸውን ገልጸዋል። መሰረት ሚዲያ የተቋሙን አመራር በዚህ ዙሪያ ለማነጋገር ተደጋጋሚ ሙከራ ቢያደርግም አልተሳካም። የኢሚግሬሽንና ዜግነት አገልግሎት በአገልግሎት አሰጣጥ ዙሪያ በቅርቡ በፓርላማ አባላት ጭምር ከፍተኛ ወቀሳ እንደደረሰበትም የሚታወስ ነገር መሆኑን መረጃ ወደናንተ አድርሰናል። ታዲያ እናንተም ከያላችሁበት አካባቢ ምን አይነት አሰራር እንዳለ በኮሜንት አስነብቡን እያልን ወደ ቀጣዩ መረጃ እናምራ። ኢትዮ ቴሌኮምና ሌሎች ዘርፈ ብዙ አገልግሎቶችን በአንድ ማዕቀፍ ማግኘታቸው ለኢትዮጵያውያን እጅግ በጣም ረፍት የሚሰጥ አሰራር መሆኑን ተመልክተናል። በሌላው መረጃችን ስንቄ ባንክ ወራሃዊ ደሞዛቸው በቴሌብርና በስንቄ ባንክ ለሚከፍሏቸው የግልና የመንግስት ተቋማት ሰራተኞች በተንቀሳቃሽ ስልክ አማካኝነት በአመት እስከ 1.3 ቢሊዮን ብር የሚደርስ የብድር አቅርቦት ማዘጋጀቱን አስታወቀ። አገልግሎቱ በ14 ወራት ተከፍሎ የሚጠናቀቅ የ5 ወር ደሞዝ ክፍያ ሲሆን ደንበኞች እስከ 1 ሚሊዮን ብር ድረስ ብድር እንዲያገኙ የሚያስችል አማራጭም ነው ተብሏል። በዚህም ያለ ማስያዣ እስከ 130,000 ብር ድረስ ብድር ለማቅረብ እንዲሁም በማስያዣ 1.2 ሚሊዮን ብድር ለማቅረብ የሚያስችል ዝግጅት ማድረጉን ነው የተናገረው። ባንኩ ከኢትዮ ቴሌኮም ጋር በዲጂታል ፋይናንስ አገልግሎት ላይ በጋራ ለመስራት የሚያስችለውን ስምምነት በዛሬው ዕለት ተፈራርሟል።